አይደለ አንድ ሁለትም አልተባባል ምናምን አልፏል። አሁን ነው ዛሬ ያወራበት ያነሳበት ሶ ፎሎ እንዲተደራረግን ሰዎች አሁን አንዳንዴ ብሎክ ስታደርጋቸው የሚያሳፍር ነገር ቢኖር ኖሮ አሁን አትነጋገሩ ማለት ሰዎች አሁን ብሎክ ስታደርጋቸው ብሎክ ተደረኩኝ ብለው ማለት ነው መልካሙን ጊዜ ረስተው አፋቸውን ሲከፍቱ ታገኛቸዋለሽ። ገባሽ? እንደዚህ አይነት ሰው ቢሆን ኖሮ እኔ ነቅዬ ወጣ ነበርም አልቀመጥም ነበር። ያ ሰው እኮ ቤታ ብሎክ ብቻ ተደረኩኝ ብሎ ክፉ ነገር የሚናገር ሰው መጀመሪያም እየጠበቀ ነበር የሆነ ነገር እስክታጠፊ። እሱን ነው የምልሽ። እንደዚህ አይነት ሰዎች አሉ። ያ እኔ ደግሞ ሀቢባ ክፉ መናገር ስለማልፈልግ ነው በቃ ሰውን ቶሎ ብዬ ብሎክ የማደርገው። ለምን እናደዳለሁ? ገባሽ? ክፉ መነጋገር ለዛ ነው። እና ኤኒዌይስ አልፏል። በቃ ችግር የለውም። ክፉ ነገር መናገር በኋላ ይጸጽታል፣ በኋላ ያሳፍራል። ስለዚህ ጥሩ ነገር ነው። በቂ ደግሞ ይወድሻል። እሳይ እንኳን ፎሎ ባክ ተደራረጋችሁ በጣም ደስ ብሎኛል። እና ውዶች የሀቢባ ፍርድ ቤት ጋይስ ከባድ እኮ ነው። አስታረቀ። ሁለታችንም ወዳቸዋለሁ። ቤታን ጋይስ ፎሎ አድርጓት። ዋና መግባት አለባት። ብሎኳን ደግሞ ስትፈታ ብሎክ የሀገር ብሎክ ያደረገቻቸውን ሰዎች ዛሬ ስትፈታ ምህረት እኔ ፍትህ ጠይቄ አውድማ ማለት ነው እየጮኸ የሚመጣብኝ ሀቢብ ድምፅ ሆኜላችኋለሁ። እኔ ለተቦለካችሁ ድምፅ ሆኜላችኋለሁ። ፍትህ ለተቦለኩ ህዝቦች ብዬ ድምፅ ሆኜላችኋለሁ። ትፈታችኋለች። ስትፈቱ በአንዴ ነው ዋና የምትገባው። የሀገር ህዝብ ቦልካ ነው። ይሄ 10,000 ይሞላል። ቲክቶክ የሚፈቅድልን 10,000 ፎሎ 10,000 ብሎክ ነው። እርግጠኛ ነኝ 10,000 ህዝብ ቦልካለች። 10,000ዎቹንም ፕሊስ ሞዴሬተሮች ካላገሱሽ ብቻሽን አጨርሽ። እነሱ እኮ ይፈታሉ እኮ እኔ ሳላውቅ እኮ ፈተውብኝ እናዳሉ። ይፈቷሉ እኮ ሀቢባ እነሱ ፍቺ ነው የሚሉት። ይፈታሉ። ይፍቱ በቃ ሙሉ ይፈታና ውስጥ ደስተኛ ማይሆነው ሳይ በቃ እናደዳል። ባዶ ሞዴሬተር አመስግኑልኝ። መሲናት ሞዴሬተር እጃቸው ይባረክ አልኩኝ እኮ ሞዴሬተሮችን የፈቱ ስትል እኮ እጃቸው ይባረክ አልኩ። መረቅኳቸው። መሲ ትፈታለች። አትወድም። ለምን ሰው ብሎክ ታደርጊያለሽ ትላለች። እሷ ናት የምትፈታው በብዛት ማለት እባካችሁ የቤታ ሞዴሬተሮች ብሎክ በስታት አግዟት። ቢካዝ 10,000 ሰው ይሆናል የተቦለከው። ይህንን ሁሉ ደግሞ ብቻዋን ፈታ በ3 ቀንም አጨርሰው። ስለዚህ እናንተ አግዟት። ፍቱ እናንተ ፍቱ፣ ብሎኮቹን ፍቱ ፕሊስ። እሺ ምን ችግር የለም። አቡዬ አቤት አለች ክብሪቷ። የቤታ ሞዴሬተሮች እላለሁ አቤት አለች ቶሎ ብላ ቤታ ክብሪቷ በቤታ አለች። ይነጠቃል ሞዴሬተሮች ስል ነው አቤት ማለት ያለብሽ። የቤታ ሞዴሬተር አይሽ ከኋላ የመጣ ከፊት ይቀመጣል። ቤታ ከኋላ የመጣ ከፊት የተቀመጠች አይሻ ቤታ ጋር ነው ከኋላ ሞዴሬተር። አንቺ ድሮ አንቺ ነኝ እኮ አለችኝ እኮ ድሮ አንቺ ነኝ ብላለች ሀቢባ። አሁን ጠፍታለች። ይነሳል ሞዴሬተሯ ጠፍታለች። በቃት ነው የምትተዋወቁት እኮ የዛሬ 7 ቤታን ማቃታለች ቆይታለች። እና አይ ቴንኪዩ። ለማንኛውም የፍቅር ታሪክ ወይም ደግሞ ሰው የምታስገቢ ካለ ወይም ጌም ከሆነ ግቢ ተጫዋች። ሰዓትሽ እንዳይሄድ ሰምተሻል? አዎ ሰምቻለሁ። አውራሻለሁ በውስጥ። እሺ መልካም አረጋችኋት ሁላችሁም። እና ፕሊስ ብሎኩን ይፍቱ ንገሪያቸው ሞዴሬተሮች። ኧረ ምን ዛሬ ተጠርተዋል የኔ ቤተሰቦች። መብረቂያ አንስት ያለሽ ምክር አለ። የምክር አገልግሎት ቀጠሮ ይዣለሁ። ተጠርተናል። ልገባ ነው። አሁን ላይቭ ልገባ ነው። በቃ አቡነት ቴንኪው። እሺ እናወራለን። ኦራይት ባይ። ቻው ማሮቼ ሁላችሁም ኮሜንታተር ቻው። በቂ አስተማሪ ታሪክ አለኝ። እስኪ ማሪ ምን አስተማሪ ታሪክ ነው? በዚህ ሰዓት እናመሰግናለን። አቡኮ በጣም አመሰግናለሁ። ጫጫታ ውስጥም ስለሆንኩኝ ብዙ ማብራት አይመችም። እግዚአብሔር ያክብርልኝ። ቤትሽማ የእርቅ ቤት እኮ ነው። ቄሱም ሼኩም እዚህ አለ። ደስ ይላል። ሁሉም አንደኛ ለገብነን አቦ እንዲያስገብኝ ያለ ሚፍታ ግን ሊይዘው አልቻልኩም። እስኪ ኢንቫይት አድርጉልኝ ሚፍታን። ጌም ልጀምር ነው እኮ ሚፍታ። ትናንት ተነጋገርን ጨረስናል። ችግር አለ? እስቲ ሚፍታን ልጅ ሚፍታ የሚለውን አካውንትን ኢንቫይት አድርጉት። ፍራግመንት ሉዝ እናደርግ። አዎ ዳሙዬ አይቻለ ታብታቡን ዋን ኤም አስገቡት። ሰላም ሀቡ እንዴት ነህ?
ፍራግመንታችን 25,000 እየጠየቀ ነው ጋይስ። ያላችሁን ጣል ጣል እያደረጋችሁ ጋላክሲ ምንም እሺ ኤኒቲንግ ልንበር ደግሞ ዩኒቨርስ ብቻ ነው የቀረን። እሺ ልጅ ሚፍታ እንዴት ነህ? ሀቡ ልጅ አልሐምዱሊላህ። እንዴት ዋልሽ? ደህና ነኝ። እንዴት ነህ? ላከው ስልኩ ገና ነው። ልጅቱ ቪዲዮ ላይቭ ሪከርድ ለተደረገባት ያኛውን ልጅ እያስፈራራቸው ነው። ትጠየቃለህ አንተ ልጁን ቪዲዮ ሰርቶብኛል፣ ቪዲዮ እያሰራብኝ ነው፣ ትጠየቃለህ ምናምን እያለች እያስፈራቸው ነው። መጀመሪያ ስልኩን ላከው፣ ወደ እሱ በኋላ ይደርሳል። መጀመሪያ ስልኩን ላከው፣ ስልኩ ይታይ፣ ስልክ አዲስ ስልክ ተቀይሮ ይላክልህ። ከዛ በኋላ ለሌላው ደግሞ ድምፅ እንሆናለን። መጀመሪያ ያዝነውን እንጨርስ እጃችን ላይ። መጀመሪያ አንተ ስልኩን ላክና ስልኩ ተቀይሮ አዲስ ስልክ ይላክልህ። ከዛ ልክ ያንተ ችግር ከተፈታ በኋላ ደግሞ ወደሚቀጥለው ደግሞ እንሄዳለን። ስቴፕ ባይ ስቴፕ ነው ነገራቶችን ማስተካከል የምችለው እኔ አንድ ሰው ነኝ። እሺ መጀመሪያ ብልጥ የያዘውን ይዞ ነው የሚያለቅሰው። መጀመሪያ ጠይብ ልጅቱ ሪከርድ ጠይብ ሸሪባ ልጅቱ ማለት ለሱ ሪከርድ የምታደርግለት ስልኩ ተጠግኖ ይመጣል ነው የምትለው። ስልኩ ሙሉ ለሙሉ ይቀየራል ሳይሆን ተስተካክሎ ራሱ ይመጣለታል እያለች ያለችው። እንዴት ነው የተስማማችሁትን አልሰማሁም። እዛ የተስማማ ነው ስልኩ መጥቶ ችግሩ ታይቶ ስለ ችግሩ ምን እንደሆነ አንተ ትናንትና ላይቭ ላይ ኔትወርክ ከያዘክና ካልሰማክ የስልኩ ይላክና ስልኩ ተመርምሮ ስልኩ ላይ የተገኘው ችግር በዋረንቲ የሚሆን ለምሳሌ የሶፍትዌር ችግር ምናምን ከሆነ ስልኩ ካልወደቀ ተመርምሮ ካልወደቀ አዲስ ስልክ ቀይራ ልትልክልክ። ከዛ ሲመረመር ስልኩ ይሄ ችግር የመጣበት ወድቆ ነው። እኔ ምን አልኩክ? ቪዲዮ በደንብ ቀረጽ፣ ምንም አይነት ስክራች እንዳይኖረው። የወደቀ ስልክ ስክራች ይኖረዋል፣ ስንጥቅ ይኖረዋል። ምንም አይነት ስንጥቅ ስክራች ከሌለው ውስጡ ደግሞ ጸጥ ካላለ ወድቆ አይደለም ማለት ነው ብላለች። ሪከርድ አለ፣ ላይቭ ሪከርድ። ስለዚህ ሲመጣ ስልኩ ጸጥ ካላለ ሲከፈት ከበራ ምንም አይነት ስክራች ምንም አይነት ስንጥቅ ስክራች ምናምን ከሌለው ወድቆ አይደለም ማለት ነው። ስለዚህ ችግሩ የራሱ የስልኩ ነው ማለት ነው። በዋረንቲው አዲስ ስልክ ተቀይሮ ይላክልሃል። ኦኬ ስልኩ ግን ሲመጣ እኔ አልሰማሁም ነበር። አዎ ኔትወርክ ነቅሎክ ነው። ስክራች የለበትም። ላንቺም እኮ ልኬልሻለሁ። እኔ እኮ ዋትስአፕ ላይ ነግሬሻለሁ። እኔ እኮ ዋትስአፕ ላይ ይኸውልህ ላይቬ እንደዘጋው ስልኬን ስዊች ኦፍ አድርጌ ነው ማስቀምጠው። ዋትስአፕ ላይ ላይቬን ረጅም ሰዓት ላይቭ ላይ ስለብቆይ ላይቬ እንደዘጋው ሙሉ ጊዜ ለልጆቼና ለባለቤቴ ነው የምሰጠው። ዋትስአፕ የሚባል ነገር አላይም። ቀጥታ ላይቭ ላይ ሲሆን ብቻ ነው ዋትስአፕ ላይ ማለት። ከላይቭ ከወጣው በኋላ የቲክቶክ ማህበረሰብን ጠይባ ለአንቺ የላኩልሽን ሴቭ አድርጌ ላስቀምጠው። አዎ አንተ ሴቭ አድርገህ እንድታስቀምጠው እኮ ነው የነገርኩህ። ለእኔ እንድትልክልኝ እንኳን አይደለም የነገርኩህ። ሪከርድ አድርገህ ቪዲዮ አስቀምጥ። አንተ ጋር ሲመጣ ተሰንጥቋል ቢባል ምን ቢባል ይኸው ስልክ የቀረጽኩት ቪዲዮ ብለህ ታሳያለህ ብዬ ነው ትናንትና ያልኩህ። እሺ ጠይባ ያንን ስልኩን ስለምወስደው ይሄንን ሌላ ስልክ ላይ ገለብጠዋለሁ ሁሉንም። እሺ እንዳልኩሽ ደግሞ አንዳንድ ቪዲዮ ተቆራርጦ እኔ የሰማሁት ማለት አቡ ብዙ የሌለ ነገር አውርታለች። እቺ ልጅ እንዴት ላድርጋት? በዚህ በኩል ይሄን ያሳስርሃለሁ እያለችው ነው። ይሄ ልጅ ደግሞ መታሰር ሆነ ምንም አይነት ችግር ውስጥ መግባት አይፈልግም። እሷ የከሰሰችው ገና ይሄ ቪዲዮ ሳይሰራ ነው። ይሄ ማስፈራሪያ የነበረችው ማለት እኛም የመጣ ነው ልጁ ሊታሰስ ነው። እኔ ማንቺ ጋር የመጣው ሚፍታ አዳምጠኝ። ይሄ ከሰሃለው ምናምን ውሸት ነው። ማንንም የመክሰስ አቅም የለውም። እስቲ ከሳ ታሳየን። ውሸት ይሄ የአበሻ ማስፈራሪያ ነው። እናንተ ከሳለው ሲባል አበሻ እንደሚንቦቆቦቅ ስለሚያውቁት ማስፈራሪያ ነው። ማስፈራሪያ። እሺ መጀመሪያ በልታ ትደር እንኳን ሰው ልትከስ ፍርድ ቤት ልታቆም። መክሰሻ ዝም ብሎ በነፃ መሰለ እንደሚከሰሰው። ለማንኛውም አንተ ብልጡንና መጀመሪያ ስልክ እጅክ ይግባ። ከዛ እናወራለን ስለሚቀጥለው ጉዳይ። መጀመሪያውን አላማክ ሊሆን የሚገባው ስልኩን መላክና አዲስ ስልክ እጅክ ማስገባት። እሺ ችግር የለውም። ብልጥ የያዘውን ይዞ ነው የሚያለቅሰው። ገና ችግራችሁ ሳይፈታ ስለሌላ የምታወሩ ከሆነ ነገሩን ታበላሹታል።